بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درساتين بالله سبحانه وتعالى فقاد زاريم كاكم نبت نقتلالن يو بالفو كفل هيا سدستنا يتنال زاريم منا كفل هيا سباتنو ስለዚህ የጀመርነውም ርዕስ አለ መኻሪጅ አልሑሩፍ عدد መኻሪጅ አልሑሩፍ የፊደላቶች መውጫ ቦታ ቁጥራቸውንና እንደዚሁም በተወሰነ ሁኔታቸውን አወጣጣቸውን እየተለማመድን እስካሁን ቆይተናል። ስለዚህ ኢንሻአላህ ካቆምንበት እንቀጥላለን ማለት ነው። طيب سؤال ጥያቄ المخرج الثالث عشر ይላል። እንግዲህ 13ኛው መውጫ ቦታ ማን ነው የሚለው ስለዚህ 12 መውጫ ቦታዎችን አሳልፈናል ማለት ነው። 12 መውጫ ቦታዎችን እንዲጠቅላላ ያው 17 ነው ብለናል። ያው ዛሬ የመጨረሻዎቹ ኢንሻአላህ የመጨረሻ የቀሩት 12 ካየን ስንት ቀረን? 5 ቀርተውናል ማለት ነው። አምስቱን ኢንሻአላህ ዛሬ እናያቸዋለን። ግን ከዛ በፊት እንግዲህ ያልያዝነው ነገር በትክክል ያልተረዳነው ነገር አወጣጣቸውም በትክክል ያወጣን ካልሆነ ቦታውን በትክክል ካልያዝን አሁንም ያው መለስ ብለን በደንብ አድርገን ልናጠናና እያንዳንዱን ልናይ ይገባል ማለት ነው። طيب ወደ ጥያቄ ስንገባ سؤال ጥያቄ መልመኽረጁ መውጫ ቦታ ማን ነው? الثالث عشر 13ኛ መውጫ ቦታ ማን ነው? وما يخرج منه وما يخرج ማንስ ነው የሚወጣው? منه ከዚህ ከ13ኛ መውጫ ቦታ የሚወጣው ፊደል ማን ነው የሚል ጥያቄ ነው። طيب ጀዋብ መልስ المخرج الثالث عشر 13ኛው መውጫ ቦታ من بين طرف اللسان فوق الثنايا العليا والسفلى طيب من بين ማለት እንግዲህ ከመካከል አለ طرف اللسان ከምላሳችን ጫፍ فوق الثنايا العليا እንግዲህ فوق ማለት ከላይ ማለት ነው። الثنايا العليا الثنايا ጥርሳችን ነው። العليا ማለት ደግሞ ከላይ በኩል የሚገኙ ጥርሳችን ማለት ነው። እንግዲህ ጥርስ ከታችም ከላይም አሉ። ስለዚህ አሁን እዚህ ላይ የተፈለገው የትኛው ነው? ከላይ በኩል የሚገኙ ሁለት ጥርሶች አሉ። እነሱ ጥርሶች ነው የተፈለጉት ፊት ለፊት ላይ የሚገኙት ማለት ነው። طيب ስለዚህ ከምላሳችን ጫፍ ሆኖ ከምላሳችን ጫፍ በዛ መካከል ነው እንግዲህ መጀመሪያ በይን ብሎ ነው የጀመረው። መካከል ከማል መካከል አንድ طرف اللسان እንይዛለን የምላሳችን ጫፍ ማለት ነው። ከዛስ እንደገና فوق الثنايا العليا የላይኛው ሁለት ፊት ለፊት ጥርሶቻችን የነሱ فوق ማለት እንግዲህ ያው ከነሱ ጫፋቸው ነው የተፈለገው። በእነዚህ መካከል ከምላሳችን ጫፍ ከነዚህ ጥርሶቻችን መካከልና እንደዚህ ወሱፍላ የታችኛው ጥርስ መካከል ማለት ነው። ጥርሳችን ታችኛው ሁለት ጥርሶች አሉ፣ ከላይኛ ደግሞ ሁለት ጥርሶች አሉ፣ የምላሳችን ጫፍ አለ ማለት ነው። ስለዚህ አሁን በይነ የሚለው መካከል የሚለው ስንት ነገር በስንት ነገር መካከል ነው? በሶስት ነገር ነው ማለት ነው። አንድ طرف اللسان፣ ሁለተኛ فوق الثنايا العليا ከላይ በኩል የሚገኙ ሁለት ጥርሶችና እንደዚሁም ወሱፍላ ከታች በኩል ያሉ ጥርሶች ማለት ነው። በእነዚህ በሶስት ቦታዎች የሚወጡ ፊደላቶችን ሊነግረን ነው ማለት ነው። ወየኽሩጁ ይወጣል፣ ሚንሁ ከዚህ አሁን ካልነው ቦታ ይወጣል ማን? አሳዱ ወዛዩ ወሲኑ። طيب እነዚህ ሶስት ፊደላቶች ይወጣሉ ማለት ነው። ሷድ እንደዚሁም ዛይ ሲን ማለት ነው። ሷድ አሳ እንግዲህ ራሳችን መሞከር እንችላለን። እውነትም በተባለበት ሁኔታ ነው አይደለም የሚለው ከጠረፈ ሊሳን እንደዚሁም ከላይኛው ጥርሳችንና ከታችኛው ጥርሳችን ጋር በዛ መካከል ነው ይወጣል እያለን ያለ ነው። ስለዚህ ያው ቀጥታ ከዛ መካከል እኛም ምናልባት እንግዲህ አወጣጣችን ከዚህ በፊት ሌላ አይነት ከሆነ በዛ አይነት ሁኔታ ለማውጣት መሞከርና ቦታውም በትክክል ልናቀው ይገባል ማለት ነው። ዛይም እንደዚሁ አዝ ያው መንቀጥቀጥ ባህሪ ያለው ዛይ አዛ አስ ሲንም በዛ ሁኔታ አሳ طيب ስለዚህ እንደማንም እነዚህ ሶስት ፊደላቶች ከሶስት ነገራቶች መካከል ይወጣሉ ማለት ነው። መጀመሪያ የጠቀስናቸው ሶስት ማለት ነው። طيب ወቱሰማ ይጠራሉ አለ። እነዚህ ፊደላቶች ይጠራሉ ወቱሰማ حروف ፊደላት الصفير የሶፊር ፊደላቶች ተብሎ ይጠራሉ ማለት ነው። የሶፊር ፊደላቶች ማለት ነው ተብሎ ይጠራሉ። እንግዲህ ሶፊር ማለት ያው ድምጽ ማለት ነው። የማን ድምጽ ነው እንግዲህ حروف الصفير ሶፊር ማለት ራሱ ምንድነው የሆነ ይፉጨት ያለ ለምሳሌ እንግዲህ ሶ ዛ ዝ
አሲን ስንል የሆነ ምን አለ የፉጨትን ምልክት የሆነ ድምፅ አለ ማለት ነው። ስለዚህ የሶፊር ድምፅ የሚባሉትም ለዚህ ነው ማለት ነው። ሶፊር የሚለው እንግዲህ ለምሳሌ ሶፈረ ጣኢሩ ይባላል ወይም ሶፈረ ጣኢር ሊባል ይችላል። ኢዛ ሰወተ በጣም በጮኸ ጊዜ ጣኢር ማለት በራሪ ማለት ነው። ለምሳሌ ጠዋት ላይ የምንሰማቸው በራሪዎች የሚያሰሙት ድምፅ አለ። የሆነ የሚሰማ የራሱ የቻለ የሚል ድምፆች አሉ። ስለዚህ የነዛ የበራሪ ድምፅ ጋር ምን ይሆናል? የአዕዋፎች ድምፅ ጋር ይመሳሰላል ማለት በተለይ ሷድ ላይ ሌሎችም ላይ ማለት ነው። ጠይብ ስለዚህ ለዛ ሕሩፈ አሶፊር የሶፊር ፊደላቶች ተባሉ ማለት ነው። ለምን? ከበራሪዎች ድምፅ ጋር ስለሚመሳሰል ወይም ከአዕዋፎች ድምፅ ጋር ስለሚመሳሰል ማለት ነው። ጠይብ ስለዚህ ሕሩፈ አሶፊር በመባል ይታወቃሉ። ያው ፉጨት ነገር ያላቸው ድምፆች ፊደላቶች ማለት ነው። ጠይብ ስለዚህ እነዚህ 13ኛ መውጫ ቦታ የሚወጡት ፊደላቶች እነዚህ ይመስላሉ። ወደ ቀጣዩ ስንሄድ ሱአል ጥያቄ መልመኽረጁ አራቢዐ ዐሸረ 14ኛ መውጫ ቦታ ማን ነው? ወማ የኽሩጁ ሚንሁ ወማ የኽሩጁ የሚወጣውስ ማን ነው? ሚንሁ ከዚህ ከ14ኛው መውጫ ቦታ የሚወጣው ፊደል ማን ነው አለ። ጠይብ ጀዋብ መልስ አልመኽረጁ አራቢዐ ዐሸረ 14ኛ መውጫ ቦታ ሚን ጠረፊ ሊሳን ከምላሳችን ጫፍ ነው አለ። ሚን ጠረፊ ሊሳን እንግዲህ ጠረፈ ሊሳን ከዚህ በፊትም ለማለት የሞከርኩ ይመስለኛል። ማለት ጠረፈ ሊሳን የምላስ ጫፍ ወይም ሊሳን የሚለው በጣም ብዙ ነገር ይዛል ማለት ነው። እንግዲህ ስንከፋፍል ጀውፍ ሐልቅ ብለን ከፋፍለናል። ወደፊትም ኸይሹም ይመጣል፣ ሊሳንም አለ። ስለዚህ ሊሳን ምላስ የምንለው አብዛኛው ፊደላቶች የሚይዘው ምላስ ነው። እንግዲህ ምላስ አቅሷል ሊሳን እያልን ወሰጠል ሊሳን እያልን ሐፈተል ሊሳን እያልን እስካሁን ወዴት ደርሰናል? ወደ ጠረፍ ደርሰናል ማለት ነው። ጠይብ ስለዚህ አሁንም እዛው ላይ ያለ ነው። ከምላስ ጫፍ ሆኖ ወአጥራፊ አሰናያ አልዑልያ ወአጥራፍ ጫፎች ማለት ነው። አሰናያ አሁንም ከላይ ካሉ ሁለት ጥርሶቻችን ጫፍ፣ አልዑልያ ማለት ከላይ ማለት ነው፣ ከላይ ያሉ ማለት ነው። ከነዚህ ከሁለት ጫፎች በኩል የሚወጣ ፊደላቶች አሉ ማለት ነው። ስለዚህ ያው እነዚህ ፊደላቶች ቀላል ናቸው፣ በደንብ አድርገን ልንይዝ ይገባል። አንድ ሚን ጠረፊ ሊሳን ነው፣ የምላሳችን ጫፍ የምላስ ጫፍ እንይዛለን። ከዛስ ወአጥራፍ ጫፎችን ጫፍ ይኖራል። የማን አሰናያ አልዑልያ የላይኛው ጥርሳችን ማለት ነው። ስለዚህ ምላሳችን ጫፍ ትንሽ ወደ ውጭ ወጣ አድርገ ነው ከላይኛው ፊት ለፊት ካሉ ከላይኛው ጥርሳችን ጋር ያዝ ወይም ነከስ ስናደርገው ማን ይወጣል? ወየኽሩጁ ይወጣሉ። ሚንሁ ከዚህ ቦታ አዛኡ ዛ ወሳኡ ሳ እና ወዛሉ ዛል ይወጣሉ ማለት ነው። ጠይብ ስለዚህ እነዚህ ሶስት ፊደላቶች ከዚህ ቦታ ይወጣሉ። ከማል ከምላስ ጫፍና ከላይኛው ጥርሳችን። ምላሳችን ጫፉ ነው ባይሆን መውጣት። አንዳንዴ ምላሳቸው ወደ ውጭ እናወጣለን ስንል በጣም አብዝተን እናወጣውና ለምሳሌ እነ ዛልን እነ ሳን ለማት ሳን ትተን ወደ ታ የምንሄድበት ሁኔታ ይኖራል። ታ በጣም ምላሱ ሲወጣ ማለት ነው። ይሄም አይደለም ማለት በጣም አይወጣ ማለት ጫፉ ብቻ ነው ትንሽ ወጣ ብሎ ከዛ በኋላ ከላይኛው ጥርስ ጋር ያዝ ነከስ በማድረግ ማን ይወጣል? እነዚህ ሶስት ፊደላቶች ይወጣሉ ማለት ነው። ጠይብ አንደኛው ዛ ነው። እንግዲህ የዛ ትንሽ ለየት የሚያደርገው እሱ ይወፍራል። ሑሩፈል ኢስቲዕላ የሚወፍሩ ፊደላቶች ከዚህ በፊትም ያው በገረፍታ አይተናቸዋል። ስለዚህ ዛ ነው፣ ወፈር ይላል። ይሄ ያው ጫፉ ሆኖ የምላሳችን ጫፉ ሆኖ ትንሽ ግን ምላሳችን ይሆናል ፊደሉ ለማወፈር ተብሎ ምላሳችን ሰፋ ይላል ማለት ነው። ዛ አቭ። ስለዚህ ዛ ማለት የለብንም። ዛሊሚን ብለን መቅራት የለብንም። ብዙ ጊዜ እንግዲህ እነዚህ ፊደላቶች ቀላል ከመሆናቸውም ጋር ግን የኛ ትኩረት አለመስጠትና የሆነ አንዳንዴ እያወቅን የሆነ ችላ ማለት ነገር ይኖርና እነዚህ ቂራቶች በምንቀራበት ሰዓት ያልሆነ ማያምር የሆነ ቃቀራ እንቀራለን ማለት ነው። ዛ ሲመጣ ዛሊሚን ማለት፣ ሳ ሲመጣ ደግሞ ሳ ሱመ እያለ አለዚ እንላለን። ደግሞ ዛል ሲመጣ አለዚ የነበረው አለዚ እና በትክክል የሚያወጣ ሰው ራሱ እነዚህ ድምፆች ሲሰማቸው ይሰቀጥጠዋል ጭምርም ማለት ነው። እኛ ራሱ የሆነ ሰዓት ላይ በትክክል ማውጣት ጀምረን ወይም በትክክል ማውጣት ለምደን ከዛ በኋላ አበላሽተን ቫን ዛ ሳን ሳ ዛልን ዛል ብለን ስንቀራ ለራሳችንም የሆነ የሚሰማን ነገር አለ ማለት ነው። ማለት ስናበላሸው ራሱ ማለት ነው። ስለዚህ ቀላል ናቸው ፊደላቶች ከምላስ ጫፍ ነው የሚወጡት። መለማመን ነው፣ ትኩረት መስጠት ነው። በመጡበት ሰዓት ሁሌ ፊደላቶች እንግዲህ ቁርአን በምንቀራበት ሰዓት በተደጋጋሚ ሊመጡ ይችላሉ። በተደጋጋሚ በመጡበት ሰዓት ሁሉ በቦታቸው ጠብቀን ማውጣት። ከዛ በኋላ ግን
እንተው ብንለው ራሱ አንተውም። በቃ በትክክል እንለምደዋለን፣ ሁሌ እናወጣለን። ተሳስተን ብናወጣ እንኳን ቶሎ መለስ እንላለን ማለት ነው። ጠይብ ስለዚህ እነዚህ ሶስት ፊደላቶች ከምላስ ጫፍ መውጣት ይኖርባቸዋል። ፋ፣ ዛል እና እንደዚሁም ዛ ማለት ነው። ጠይብ ወደ ቀጣዩ ስንሄድ መልመኽረጁ አልኻሚሰ ዐሸር 14ተኛ መውጫ ቦታ ማን ነው ይላል። ወማ የኽሩጁ ማንስ የሚወጣው ሚንሁ ከዚህ ከ15ኛ መውጫ ቦታ የሚወጣ ፊደል ማን ነው? ጀዋብ መልስ አልመኽረጁ አልኻሚሰ ዐሸር 15ኛ መውጫ ቦታ ሚን ባጢን ሸፈቲ ሱፍላ አለ። ሚን ባጢን ማለት እንግዲህ ባጢን ማለት ውስጠኛው አካል ማለት ውስጠኛው ክፍል፣ አሸፈቲ ማለት የከንፈራችን ውስጠኛው ክፍል፣ አሱፍላ ደግሞ ታችኛው ከንፈር። እንግዲህ ከንፈር ከላይም ከታችም አለን። ታችኛው ከንፈራችን ባይሆን ግን ባጢኑ ነው ውስጠኛው ክፍሉ። ከዛስ ከማን ጋር መዓ ጋር አለን። ከማን አጥራፊ ከጫፍ ጋር አሰናየል ዑልያ ከላይኛው ጥርሶቻችን። አሁንም ከላይ ካሉ ሁለት ጥርሶቻችን እንግዲህ ብዙ ጊዜ ከላይ ካሉት ሲባል ሁለት ጥርሶች፣ ከነዛ ከላይ ካሉት ሁለት ጥርሶቻችን ጫፍ ጋር በመነካካት የከንፈራችን ደግሞ ባጢኑ ውስጡ እና የጥርሳችን ጫፍ የላይኛው ጥርሳችን ጫፍ በመነካካት ማን ይወጣል? ወየኽሩጅ ይወጣል። ሚንሁ ከሱ አልፋኡ ፈቀጥ ፋ ብቻ ይወጣል ማለት ነው። ጠይብ ስለዚህ የፋ መውጫ ቦታም የምላስ ከጥርሳችን ጫፍ ሆኖ ከጥርስ ጫፍ ሆኖ ከከንፈራችን ደግሞ ምን ሊሆን ነው? ከከንፈር ባጢን ከውስጠኛው ከንፈር ሊሆን ነው ማለት ነው። ከታችኛው ሱፍላ ሆኖ ከታችኛው ሆኖ በውስጠኛው ማለት ነው። ጠይብ ፋ ፋ አፈ አፍ 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 አፈ። ስለዚህ ይህም ከቦታው መሆኑ ራሱ በግልጽ ያሳውቃል ማለት ነው። ጠይብ ባይሆን ግን እንግዲህ ፋን ምን አለው? የአየር ፍሰት አለው። አፍ አፍ አሁን አፍ 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 ብለን የሆነ ነካ ማድረግ የለብን። አፍ ለምሳሌ ሙፍሊሑን ሙፍሊሑን ሙፍ ማለት የለብንም። ሙፍ ያዝ አድርገን የአየር ፍሰት ሙፍሊሑን ቆድ አፍለሐ። እንግዲህ ቆድ አፍለሐ ስንል ምን አለ? አፍ ፋ አለች። ቆድ አፍለሐል ሙእሚኑን ስንል አፍለሐ። አፍዋጃ አፍ ፈሰቢህ ቢሐምድ ረቢከ ወስተግፊሩሁ ብሎ ከዛ በፊት አፍዋጃ የሚለው ላይ አፍዋጃ ማለት የለብንም። አፍዋጃ ፋዋን ነካ አድርገን አፍዋጃ አይሆንም ማለት ነው። አፍዋጃ አፍዋጃ ብለን ፋዋን ምን ማድረግ አለብን? ያዝ አድርገን የአየር ፍሰት ሰጥተን ማውጣት ይኖርብናል ማለት ነው። ጠይብ ወደ ቀጣዩ ስንሄድ መልመኽረጁ አሳዲሰ ዐሸር 16ኛው መውጫ ቦታ ማን ነው? ወማ የኽሩጁ ሚንሁ ከ16ኛው ውስጥ የሚወጣው ፊደል ማን ነው አለ። ጠይብ አልመኽረጅ አሳዲስ ዐሸር 16ኛ መውጫ ቦታ ሁወ እሱ 16ኛ መውጫ ቦታ የምንለው እሱ ማበይነ ሸፈተይኒ ማበይነ ማለት መካከል ማለት ነው። አሸፈተይኒ ከሁለት ከንፈሮቻችን መካከል። ጠይብ ከሁለት ከንፈሮቻችን መካከል የሚወጣ ፊደል ነው ማለት ነው። ጠይብ እዚሁ ጨረሰ። ማበይነ ሸፈተይኒ ከሁለት ከንፈሮቻችን መካከል የሚወጡ ፊደላቶች አሉ። ወየኽሩጁ ይወጣሉ። ሚንሁ ከዚህ ከሁለት ከንፈሮቻችን እንግዲህ ከንፈር ከላይም ከታች ያሉት ከሁለት ከንፈር መካከል ይወጣል። አልዋው ወልያኡ ወልሚሙ ዋው ያ እና ሚም ማለት ነው። ጠይብ ላላ ያ ነው የሚለው እዚህ ላይ ያ አይደለም፣ ባ ነው መሆን ያለበት። የኔ እዚህ ላይ ስህተት ነው ማለት ነው። ፒዲኤፉ ላይ ባ ነው መሆን ያለበት። ያ እማ ከዚህ በፊት ያሳልፈናል። ለዛው ሁለት ቦታ ጀውፍና ሌላም ቦታ ያሳለፍንበት ሁኔታ አለ። ጠይብ ስለዚህ እዚህ ጋር ያ ሳይሆን መሆን ያለበት ምንድን ነው? ባ ነው የሚሆነው። ስህተት ነው የሚሆነው። አንዱን ነጥብ መጥፋት አለበት ማለት ነው። ጠይብ ስለዚህ አልዋው የመጀመሪያ ዋው ነው። ሁለተኛው አልባኡ ባ። እንግዲህ ዋው ስንል አው አው አወ አወ ወላሁ ወላሁ ስንል እንግዲህ ከንፈራችን የምናደርገዋለን። እንግዲህ ከንፈራችን ባይሆን ቢንጢባቅ አይደለም፣ ወደፊት ይነግረናል። ከንፈራችን በመያያዝ ወይ በመነካካት ሳይሆን ባይሆን ከንፈራችን ትንሽ ሰብሰብ ብሎ ከመካከል ክፍተት ይኖረዋል። ሰብሰብ በማለት አው አው ስንል ከንፈራችን ሰብሰብ የማለት ነገር ይኖራል። እንደዚሁም በመካከል ክፍተትም ይኖረዋል ማለት ነው። ጠይብ ሌላኛው ደግሞ ባ ማለት ነው። አብ አብ ይሄ ያው ከሁለት ከንፈራችን አብ አበ አበ። ሚም እንደዚሁ አም አም አመ ከከንፈር ነው የሚወጣ። ባይሆን አም ስንል አም አም ብለን መሞከር የለብን። አም ይሄ መንጠር ነው የሚሆነው።
የመንጠር ባህሪ ደግሞ ለሚም የለም፣ ስህተት ነው የሚሆነው። አም ከንፈራችን ያዝ ማድረግ ይኖርብናል ማለት ነው። ጠይብ ሲቀጥል ኢላ አነል ዋወ ቢንፊታሒሂማ ኢላ ማለት እንግዲህ ላኪን ነው አሁንም ነገር ግን አለ አነል ዋው የሚወጣው ቢንፊታሒሂማ ከንፈሮቻችን ምን በመሆን ነው? በመከፈታቸው ነው ማለት ምንድን ነው? ከንፈሮቻችን የተከፈቱ ሆኖ ነው በመያያዛቸው አይደለም ማለት ነው። ለምሳሌ ከንፈራችን ሰብሰብ ማለት ይላል አው ወይም አዋ ስንል ከንፈራችን ምን አለው? ወላ ስንል ዋው ስናወጣ ከንፈራችን ምን ይሆናል? ትንሽ ሰብሰብ ይላል። በመካከል ግን ምን አለ? ኢንፊታህ አለው፣ ክፍተት አለው ማለት ነው። ጠይብ ስለዚህ የዋው ከንፈራችን ላይ ሰብሰብ ከማለቱ ጋር ክፍተት ይኖረዋል። ወልባአ ባእ ደግሞ ወልሚመ ሚም ደግሞ እነዚህ ሁለቱ ቢንጢባቂሂማ አይ ቢንጢባቂ አሸፈተይ ማለት ሁለት ሸፈቶች ኢንጢባቅ በመሆናቸው በመያያዛቸው ወይም በመነካካት ማለት ነው። እነዚህ በመነካካት ነው የሚወጡት። ቅድም እንዳልነውም አብ የላይኛ ታችኛ ከንፈር አበ አመ ስንል ከንፈሮቻችን ኢንጢባቅ በመሆን ወይም በመነካካት በመያያዝ ነው የሚወጡት ማለት ነው። ጠይብ 17ኛና የመጨረሻ መውጫ ቦታ መልመኽረጁ አሳቢዐ ዐሸራ 17ኛ መውጫ ቦታ ማን ነው? ወማ የኽሩጁ ሚንሁ ከዚህ ከ17ኛ መውጫ ቦታ የሚወጣው ውስጥ ፊደል ማን ነው አለ። ጠይብ ከ17ኛ ቦታ የሚወጣው ፊደል ማን ነው? ጀዋብ መልስ አልመኽረጁ አሳቢዐ ዐሸራ 17ኛ መውጫ ቦታ አልኸይሹሙ ኸይሹም ተብሎ ይጠራል። ማን ነው? ያው ኮሾ የምንለው ማለት ነው። ኮሽኮሾ አፍንጫችን ላይ የሚገኝ ነው። ምናልባት ኮሽኮሾ የሚለው አማርኛ ራሱ ብዙ ጊዜ ላይ ይታወቅ ይችላል። እንደማንም አፍንጫችን ላይ የሚገኘው ራሱ ሊነግረን ነው። ኮሽኮሾ እንለዋለን እንግዲህ በተለምዶ ማለት ነው። ወሁወ እሱ አቅሷል አንፊ የአፍንጫችን ምን አቅሷ ማለት ርቁ ክፍል ማለት ነው። የአፍንጫችን ርቁ ክፍል ምን ተብሎ ይጠራል? ኸይሹም እንላለን ማለት ነው። አሁን አፍንጫችን ገና አፍንጫችን ስነካው ያለችው ክፍት ቦታ ሳይሆን ትንሽ ገና ብሎ ማለት ነው ሩቁ ክፍል ማለት አቅሷ ሩቁ ክፍል እንጂ አሁን አፍንጫችን ላይ ካለው ክፍት ቦታ አለ። ያቺ ክፍት ቦታ አለለችም የተፈለገችው ትንሽ ሄድ ብሎ አራቅ ብሎ ሩቁ ክፍል ማለት ነው። ጠይብ ስለዚህ ከዛ ቦታ ኸይሹ የሚባለው ይሄ ነው፣ ኮሽኮሾ የምንለው ማለት ነው። ወየኽሩጁ ይወጣል ሚንሁ ከዚህ ከኸይሹም ወይም ከኮሽኮሾ ከምንለው ቦታ አቅሷል አንፍ ከአፍንጫችን ከሩቁ ክፍል ይወጣል አሕሩፉል ጉና የጉና ፊደላቶች ማለት ጉና ማለት ራሱ እንግዲህ ኸይሹም ላይ የሚገኝ ድምፅ ነው ጉና ብለን የምንጠራው። ስለዚህ ከዚህ ከኸይሹም ወይም ከኮሽኮሽ የሚወጡት ማናቸው? የጉና ፊደላቶች ከዚህ በፊት አኑኑ ሳኪነቱ ወተኑን የሚለው ድረሳችን ላይ አይተናል። አሁንም ሊጠቅስልን ነው። ወህይ እነዚህ የጉና ፊደላቶች አንድ አኑኑ ሳኪነቱ ኑን ሱኩን ሆና ስትመጣና ወተንዊኑ እንደዚሁም ተንዊን ፈትሐተይን ከሰወተይንና ዶመተይን የምንለው ማለት ነው። እነዚህ ሶስቱ ማለት ነው። እነዚህ ሶስቱ መቼ ሓለ ኢድጋሚሂማ ኢድጋም በተደረጉበት ሰዓት ቢጉነቲን ኢድጋም ቢጉና በሆኑበት ሰዓት ኢድጋም ቢጉና ወይም ኢድጋም ናቅስ ብለን የምንጠራው ማለት ነው። ከዚህ በፊት እንዳሳለፍ ነው ኢድጋም ናቅስ ወይም ኢድጋም ቢጉና ባደረግንበት ሰዓት እነዚህ ከምንድን ነው የሚወጡት? ከኸይሹም ይወጣሉ ማለት ነው። ጠይብ አንድ ወኢኽፋኢሂማ እንደዚሁም ኢኽፋ ስናደርግ ማለት ነው። አሁንም ኢኽፋ አድርገን ጉና ስንሰጣቸው ያው ጉና አይቀርም። ኢኽፋ ኑን እንግዲህ ኢኽፋ የምናደርገው መቼ ነው? ከኑን ስኩንና ከተንዊን በኋላ የኢድጋም ፊደላቶች የርመሉን የምንላቸው የኢድጋም ፊደላቶች ከመጡ ኢድጋም ልናደርግ ነው። በዛ ሰዓት ኑን ስኩንና ተንዊን ኢድጋም ልናደርጋቸው ነው። ያው ጉና ይኖራል ማለት ነው። ባይሆን ቢገይር ጉና የሚሆኑ ሁለት ፊደላቶች አሉ። ከዚህ በፊት ዝርዝራቸው አልፈዋል። ሁለተኛ ኢኽፋ ስናደርጋቸው ደግሞ የኢኽፋ ፊደላቶችም ከዚህ በፊት አሳልፈናቸዋል። ከኑን ስኩንና ከተንዊን በኋላ የኢኽፋ ፊደላቶች ከመጡ ኑን ስኩንና ተንዊን ምን ይደረጋሉ? ኢኽፋ ይደረጋል፣ ይሸሸጋሉ ወይም ይሰተራሉ፣ ይደበቃሉ ማለት ነው። ጠይብ ስለዚህ በዛ ሰዓት ምን አለ ማለት ነው? ኢኽፋ ስናደርግ ጉና ይኖራል ማለት ነው። ስለዚህ በዛ ሰዓት የሚወጡት ከማን ነው? ከኸይሹም ከምንለው ይወጣሉ ማለት ነው። ሌላኛው ወልሚሙ ሚም ወኑኑ አልሙሸደደታን ሚምና ኑን ደግሞ ምን ሆኖ ነው? ሸድ በሆኑበት ሰዓት ከዚህ በፊትም ይሄም ኢዝሃር የሚደረግበት ጉና ኢዝሃር የሚደረግበት የቱ ጋር ነው የሚል ጥያቄ መጥቶ ያሳለፍንበት ሁኔታ አለ። ስለዚህ ሚምና ኑን ሸድ በሆኑበት ሰዓት ምን አላቸው? ጉና አላቸው። ያ ጉና ደግሞ ከማን ነው የሚወጣው? ከኸይሹም የምንለው ኮሽኮሾ ከምንለው ቦታ ይወጣል ማለት ነው። በጠብዓን ያው እንግዲህ ኑንና ሚም በተለይ ስኩን በሆኑበት ሰዓት
ወይም በየትኛውም ሰዓት ምን አላቸው የሆነ የጉና ባህሪ አላቸው። ለምሳሌ አን ስንል ሸድ እንኳን ባናደርገው ሄዶ ከአፍንጫችን ግማሽ አካላቸው አን ስንል ግማሽ አካላቸው ከቦታቸው ከከንፈርና ከጠረፈ ሊሳን የኑን እንግዲህ ከዚህ በፊት ባሳለፈው ሁኔታ ከላይኛው ከላንቃችን ጋር በመነካካት ሲሆን ግን ምን አለ ትንሽ የሆነች ጉና አለች ማለት ግማሽ አካላቸው ከጉና ግማሽ አካላቸው ደግሞ ከቦታቸው ነው የሚወጡት አን ስንል ማለት ነው። طيب ስለዚህ እንደማንም እነዚህ ፊደላቶች ሸድ በሆኑበት ሰዓት እንደዚሁም ኑን ስኩንና ተንዊን ደግሞ ኢድጋምና ኢድጋም ቢጉናና ኢኽፋ በጉና በምናደርግበት ሰዓት በዛ ሰዓት ምን ይሆናሉ ከኸይሹም ይወጣሉ ብሎ እዚህ ላይ አጠቃለለ 17 መውጫ ቦታዎችን ነገረን ማለት ነው። ኸይር ስለዚህ እነዚህ ቦታዎችን ያው በትክክል መያዝ ፊደላቶችን መለማመድ ያው እነዚህን ከመጀመሪያ እስከ መጨረሻ ድረስ ከቆጠን ፊደላቶቹ ሙሉ ፊደላቶች እዚህ ላይ እናገኛቸዋለን። ወደ 31 ፊደል ነው የነገረን፣ ወደ 31 ነው የሚመጡት የተደጋገሙትም ጭምር ስናይ ማለት ነው። ስለዚህ የተደጋገሙትን ስናነሳ ደግሞ ስንት ይሆናል? ሁለት የተደጋገሙ ፊደላቶች አሉ። እነሱ ስናነሳቸው ደግሞ ስንት ይሆናሉ? ወደ 29 ፊደላቶች ይሆናሉ ማለት ነው። ያ እና ዋው የተደጋገሙበት ሁኔታ ስላሉ እነሱ በዛ ሰዓት ስናነሳቸው 29 ይሆናሉ ማለት ነው። طيب ስለዚህ እንደማንም 29 ፊደላቶች መውጫ ቦታቸው በትክክል ነግሮናል። አወጣጡን ያው እንግዲህ የመተግበርና የመለማመድና በተግባር የማምጣት የኛ ስራ ይሆናል ማለት ነው። ኢንሻአላህ እንግዲህ ደርሳችን እኛም እዚህ ላይ ተወቁፍ እናድርግና በቀጣይ ደግሞ ሲፋት አልሑሩፍ ፊደላት መውጫ ሲፋት ማለት ባህሪያቸው በተወሰነ መልኩ ኪታቡ ያመጣልናል። ከኪታቡ ደግሞ ከሌላም ኪታብ እያጣቀስን ኢንሻአላህ ምና ይሆናል በቀጣይ ደርሳችን። والله سبحانه وتعالى أعلم وصلى الله على نبينا محمد وعلى آله وصحبه وسلم.